ወንድምና እህት ድል ባለ ሰርግ ሊዳሩ ነው ወንድምና እህት ድል ነበር ግራ ገባን እኮ እኛ እንደው ለጆሮ የማይጥም ነገር ሰርጉ ተሰረቀ ሁሉም ነገር ሽምግልና ተልኮ ስንት ነገር አስበን እህትና ወንድም ናቸው ይባላል የተሰበሰበው ሰው ቆይ ምንድነው የሚባለው ይሄ ሁሉ ነገር ሲደረግ ዝም ብለው የሰርጉ ቀን መጣው ሽጉጥ ተኮሱ ቆይሽ የሰው ልጅ በእጁ ቢጠፋስ አትየው መጥቶ ድንገት መጥቶ ጥይት ተኮሱ ልጁ ላይ ምንድነው ምናምን ስንል እሱም ወንድምሽ ነው አንድ እሷም እህትህ ነች እንደማይሆን ነገር ነው አሉ ልጅቷ የማይሆን ሁኔታ ውስጥ ነው ያለችው አንድ ክፍል ውስጥ ራሷ ላይ ቆልፋ ነው የተቀመጠችው የሰው አፋ ያስቀምጣት ከ30 ካሬ ጀምሮ እስከ 160 ካሬ ድረስ አማራጭ ያላቸውን የንግድ ሱቆችን በደማቋ ለቡ መብራት እንዲሁም ዝቅተኛ የወለል አማራጭ ያላቸውን ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከነዚህ በተጨማሪ እንደየምርጫው ደግሞ በቪላ ቤት ስታንዳርድ የተሰሩ ፈልሰስ ብለው የሚኖሩበት የፔንታውስ አማራጭ ያላቸው ከ138 ካሬ እስከ 295 ካሬ ድረስ ይዘን መተናል በለቡ መብራት ኃይል ላይ እኔ ነኝ ያለ ወብ አፓርትመንቶችን ከ88246 ብር ጀምሮ ያገኛሉ በ10% እና በ15% ቅድመ ክፍያ ብቻ 40/60 ባንክ ብድር አመቻችተንሎት እየጠበቅኖት ነው ለበለጠ መረጃ በ0903 80 83 ላይ አሊያም በ0969 98 8788 ላይ ይደውሉ እና ምንም በቃ እኛ በጣም የሚያጋባን ነገር ነው አባትም ልጁን መሆን አያውቅም ልጅም አባት መሆን አያውቅም ምንም ታሪኩ የተወሳሰበ ነገር ነው አሉ ያው እንደነገርኩ እኮ የተሰረገ መተው ነው አባትዬ የበጠበጡት እኛም በቃ ምንም መረጋጋት አልቻልንም ብዙ ሰዎች ለሰርጉ ድምቀት ነው የመሰላቸው መተው ሽጉጥ ሲተኩሱ አንዴ ብቻ አውሪና አችግር ነው ማንኛኛ ነው ለማትቢስ ተካፍተሽ አዋሪ በቃ እሱ ምን ይሰራል እዚህ በቃ ሰርጉ እኮ አለቀ ተቋርጦ አይደለም ምን ይሰራል ከዚህ በኋላ በቃ ከዚህ በኋላ ምን አረጋለሁ ሁሉ ነገር እኮ ነው ሁሉ ነገር ነው ይጨላለምብኝ ከዚህ በኋላ ምን ህይወት አለኝ እስከ ዛሬ ሽምግልና ራሱ እንደወግ እንኳን ሳይገባልኝ እናቴ ናት እኮ ቁጭ ብለ ተቀበለችው ወንድ መቀመጥ አባት ይያልኝ አባት እንደሌለ እኔ እሱ ገረዱኝ ልቅርለት ወይስ እኔን አግብቶ ሊያስቀምጠኝ ነው ሁሉ ጊዜ ለኔ ጥሩ ነገር አይመጣ እኔ እያፈቅኩ ነው ገደለኝ በሰርጊ ቀለክሱን ያስቀመጠኝ የመበለጽ ስሜት ነው የሚሰማው ሁሉንም ነገር በሴት አቅሟ እኔ እናትየውን በጣም ነው የምወዳቸው ማከብራቸው የሁላችንም እናት ናቸው አባቴ በኩልኝስ መች በስርዓት አግኝቶኝ የሚያውቀው እኔ እኮ እንደ ልጅ እንኳን የሆነት እንደ አባት ሆኖ እንኳን እንደ ልጅ ፍቅር ሳይሰጠኝ እኮ ነው ያሳደገኝ እንዴት ታዲያ ይሄንን እያወኩኝ እኔ ወደ ትዳሩ ስለማውጣት እናቱንም ቢሆን ሲጠይቃቸው ጥሩ ነገር የላቸውም ስለአባቱ ስለዚህ እሱ ምንም ያውቀው ነገር የለም ከመጠሪያነት አልፎ ክፈትልን አንዴ ክፈትልን እኮ ክፈትልና ችግር የለውም እየተፈጠረው ነገር አላየም ቴዲ እንዴ ልረጋጋ እኔ ዞርላለሁ ችግር የለውም በቃ እነሱ ያስረዱዋል እኛ ይመጣል ምንም ያስረዱኝ ነገር የለም ነገርኩ በቃ ራስሽን አትንጂ እሱን ተገኘው ለመፍትሄ እኮ መቀየር እንችላለን ነገር ግን ሰሪ ሰንተሻለ ያለው ነገር በእኔ ቦታ ሆናችሁ አስቡ ይያልኳችሁ እኮ ነው ያንተን ያህል ህመም ላይ ሰማኝ እኮ ይችላል ግን ሁኔታው ያላችሁበት ሁኔታ ይገባኛል አይ በጣም ይቅርታ አልተረዳችሁኝ ብለን ያወራን ያለነው ትልልቅ ሰዎች ነን ወደ መፍትሄ እንገባ ዛሬው ባለ ታሪኮቻችን የነገሩን ለጆሮ የሚቀፍ ነገር ወንድምና እህት መሆናቸውን እስከ ሰርጋቸው ቀን ድረስ ያላወቁት ባለ ትዳሮች ዛሬ ድል ባለ ሰርግ ሊዳሩ ሲሉ ወንድምና እህት ናችሁ እኮ ተባሉ ሰርጉ ምን ሊሆን ነው ነገሮች ወዴት አቅጣጫ ሊያመሩ ነው የሚል ነገር ይዘው የዛሬዎቹ ባለ ጉዳያችን ወደ ቢሮአችን እየመጡ ይገኛሉ እነሱ ከመምጣታቸው በፊት ስለ ጉዳዩ አንዳንድ ነገሮችን እናውራ ሰላም ውድ ዱካሾው ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ እንደሚታወቀው የበዓል ሰሞን ነው ከዛም ባለፈ የሰርግ ሰሞን ነው ብዙ ሰዎች በዚህ ሰሞን እየተዳሩ እየተጋቡ ይገኛሉ የዛሬዎቹ ባለ ጉዳዮቻችንም ቀን ቆርጠው ዛሬ ሊዳሩ ነበር
ነገር ግን ያላሰቡትና ይሆናል ተብሎ ያልታሰበ ነገር ተከሰተ ማለት ነው። ሁለቱ ሰርጋቸውን እየጠበቁ ባሉበት ሁኔታ ወንድምና እህት መሆናቸውን ሰሙ። ይሄ በጣም አስገራሚ ታሪክ ሆኖ አግኝተናል። ስለዚህ ጉዳዩ ሳይውል ሳያድር ነገሮች ሳይቀዛቀዙ እዚህ ጉዳይ ላይ እጃችንን ልናስገባ ወስነናል። የዛሬዎቹ ተቃዋሚዎቻችን በመምጣት ላይ ይገኛሉ። ምንድነው የተፈጠረው? እስከዛሬስ ወንድምና እህት መሆናቸውን እንዴት አላወቁ? ሰርግ ሲዘጋጅ ሽማግሌ ሲላክ ይሄ ሁሉ ነገር ሲሰናዳ ወንድምና እህትን የሚያክል ቅርበት ሌላ ዝምድና ቢሆን ኖሮ ይሄን ያህል ላያስገርም ይችላል። ወንድምና እህትን የመሰለ ቅርብ ዝምድና እንዴት ላይታወቅ ቻለ? የሴት ቤተሰቦች እንዴት ሽምግልናውን ሊቀበሉ ቻሉ? እንዴትስ እነሱ ይሄን ሁሉ እድሜያቸውን ሳይተዋወቁ ገፉ? እነዚህ በጣም ብዙ ጥያቄ የሚያስነሱ ነገሮች ናቸው። ሰርጉ ለጊዜው ተቋርጧል። አሁን ቤተሰብ፣ ዘመድ፣ ጥሪ የደረሰው እንግዳ ሁሉ በመበተን ላይ ይገኛል። ሙሽራዋ ክፍሏን ቆልፋ እያለቀሰች ነው። ባል ሚይዘውን የሚጨብጠውን ነገር አጥቶ የሚያደርገው ነገር ግራ ገብቶት ከወዲያ እየተንገዋለለ ነው። ቦታው ላይ ደርሰን ምንድነው የተፈጠረው ከማለታችን በፊት ወደዚህ የሚመጡ ሰዎች አሉ። እዚህ ቢሮአችን ድረስ መተው ስለ ሁኔታው ያስረዱናል። ከዛ በኋላ ማድረግ የምንችለውን ነገር ሁሉ አድርገን በሰላማዊ መንገድ ይሄ ጉዳይ የሚቋጭበትን ሁኔታ እናመቻቻለን ማለት ነው። ይሄ ዱካሾ ነው። ዱካሾ ለማህበረሰቡ የተለያዩ ፕሮግራሞችን በማድረስ ይታወቃል። የተለያዩ ችግር ያጋጠማቸው ሰዎች ወደ ድርጅታችን ይመጣሉ፣ መፍትሄ አግኝተውም ይመለሳሉ። የዛሬዎቹ ባለታሪኮቻችንም መፍትሄ ከናንተ ዘንድ አይጠፋም ብለው እዚህ ድረስ መጥተዋል። እንግዲህ እነማን ናቸው እዚህ ድረስ የመጡት የሚለውን ከጥቂት ደቂቃዎች በኋላ የምንሰማ ነው የሚሆነው። ዛሬ እስከ መጨረሻው ድረስ ከተከታተላችሁን ይሄን አስተማሪ ፕሮግራም ታዩታላችሁ ማለት ነው። ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ። ይህንን አስተማሪ ፕሮግራም ለብዙ ሰዎች ሼር በማድረግ እንዲህ አይነት ታሪክ እንዳይደገም ትምህርት እንውሰድበት ለማለት እወዳለሁ። ዘላለም ዘገየ ነኝ። እስከ መጨረሻው ድረስ አብራችሁኝ ሁኑ። እንግዲህ ተመልካቾቻችን ተመልሰን መተናል። ያው እነሱም ስለደረሱ አስገባቸው እስቲ። እሺ ኑ ግቡ እስቲ። እንዴት ናችሁ? ሰላም ነው? ኧረ ጉድ በእናታችሁ ምንድነው የተፈጠረው? ግራ ገባችኝ እኮ እኔ የገባኝ ነገር እንትን በትንሹ ነው የገባኝ። እንትን ነበር ግራ ገባን እኮ እኛ እንደው ለጆሮ የማይጠመድ ሰርጉ ተሰረገ፣ ሁሉም ነገር ሽምግልና ተልኮ ስንት ነገር አስበን እህትና ወንድም ናቸው ይባላል። የተሰበሰበው ሰው ቆይ ምንድነው የሚባለው? ኧረ መላ በለን። እሺ እኔ የምችለውን ነገር አደርጋለሁ። እናንተ ግን ተረጋግታችሁ የተፈጠረውን ነገር ታስረዱኛላችሁ። ምንም ያረጋጋ ነገር አለ? ምንም ይሄው ለሰርጉ ስንዘጋጅ ቬሎ ስንመርጥ ኤቭሪ ሲንግል ቲንግ ስናረግ ያልታወቀ ነገር ከመሬት ተነስተው አባትየው መተው ብጥብጥ አደረጉት። ሰርጉ እየተሰረገ መጥቶ እኛ ስንት ነገር እንደም ለጥሎሹ ላይ ያልገባ ነገር የለም። ይገርማል። ይሄ ሁሉ ነገር ሲደረግ ዝም ብለው የሰርጉ ቀን መተው ሽጉጥ ተኮሱ። ቆይሽ የሰው ልጅ በእጁ ቢጠፋስ? ሌላው ነገር እኮ ሌላ ነው። ቀደም ብለው አይናገሩም? ይሄ ሁሉ ህዝብ ከተሰበሰበ በኋላ የሚናገሩት። አሁን ምንም መወቃቀስም አያስፈልግም። አንተ መፍትሄ እንድትሆን ነው የመጣነው ወደ አንተ። እሺ እኔ የምችለውን ነገር አደርጋለሁ። ስሜታችሁ ይገባኛል። አሁን ያላችሁበትም ሁኔታ እረዳለሁ። ነገር ግን ታሪኩን ማወቅ አለብን። ይሄንን በስልክ ነግራችሁኛል። ወንድምና እህት እንደነበሩ ሰርጉ ዛሬ እንደነበረ ነግራችሁኛልና ከመጀመሪያው ግን ከናንተ ጋር ባጭሩ ማውራት አለብን አይደል? ቦታው ላይ ሄደን ነገሮችን እንትን ከምንል ከዚህ ሰምተን ብንነሳ ጥሩ ነው። አው ትንሽ ያልጠበቅነው ነገር ነው ማለት በእንዲህ በሰርግ በተዘጋጀንበት ሰዓት በቃ ያልጠበቅነው ነገር አባትየው መጥቶ ድንገት መጥቶ ጥይት ተኮሱ ልጁ ላይ። ምንድነው ምናምን ስንል እሱም ወንድምሽ ነው እሷም እህትህ ነች እና የማይሆን ነገር ነው አሉ።
እኛ ደግሞ በቃ የማይመስል ነገር ድንገት የሚያስደነግጥ ነገር ነው አስበው ሰርገህ ዛሬ ሆኖ እንዴት እስከ ዛሬ ድረስ ሊደብቁ ቻሉ በጣም ግራ ያጋባን ነገር አሁን ህዝቡ ሁሉ አያቅም አብዛኛው ብታይ ሲተኮሱላ ጥይቱ ለእንትን ለደስታ የመሰለው ሰው ሁሉ አለ እና ግራ እየገባን አካባቢው ላይ ያለ ነገር ትንሽ መፍትሄ ካለ እናንተ ጋር የሆነ አንዳንድ ነገር እንድታግዙን ነበር ፈለገው ማውራት ይችላል ሲጋጋባክ ልጅቷ የማይሆን ሁኔታ ውስጥ ነው ያለችው አንድ ክፍል ውስጥ ራሷ ላይ ቆልፋ ነው የተቀመጠችው የሰው አፍ ያስቀምጣትም አንደኛ እቺ ልጅ ራሷን አንድ ነገር ከማድረጓ በፊት የሆነ መፍትሄ እንድታመጡልን ነው የምንፈልገው ኦኬ እንዴት አይታወቅምስ እንዴት አያውቁም እስካሁን የኔም ጥያቄ እሱ ነው ወንድምና እህት መሆናቸው የሚያውቁበት አጋጣሚ እንዴት አልተፈጠረም እስከ ዛሬ ድረስ ሰርግ ስንል ዝም ብሎ ከመሬት ተነስቶ የሚደገስ ነገር አይደለም አይደል ስለዚህ የሷ አባት ናቸው አይደል ይሄንን ያጋለጡት የሁለቱም አባት ነኝ ነው የሚለው በቃ እኛ የሆነ ድራማ ነው የሚመስለው የምሬን ነው ማለት ህልም ነው የሆነብኝ እኔ ያን ሁሉ ነገር ከሷ በላይ እንደውም ለሰርጉ ጓጉቼ ነበረው እኔ ነኝ አንድ ጓደኛዬ ናት ገባህ አብሮ አደጌ ናት በደስታው ቀን ደስታውን ልንካፈል እንሄዳለን ብለን ደስታውን እናደምቅላታለን ብለን አስበን የተፈጠረው ነገር ሌላ ነው አይደለም ለሷ ለኔ ራስ በጣም የሚያስደነግጥ ነገር ነው ገባ አትሊስት እኔ ከሷ አሻላለሁ ብዬ ነው መፍትሄ እንድሰጠኝ ወደ አንተ የመጣሁት አዎ እረዳችኋለሁ ግን እኔ እንዴት ዝም ብሎ እንደዚህ አይነት ነገር ሲደረግ ሽምግልናም ሲላክኮ ሰው ዝምድና መኖር አለ መኖሩን ሰባት ቤት ተጣርቶ ምናምን ወጉ ምናምን ቀረ ማለት ነው በቃ እንደዚህ አይነት ነገር አይደረግም ማለት ነው ዛሬ ላይ አው በርግጥ እናትና አባት በሰዓቱ ተፋተው ነበር ይሄን ነገር አባት ማያውቅም ነበር አባትም መጨረሻ ላይ ነው የደረሱበት ያው እናት አባት ከተፋቱ በኋላ ሽምግልና ከተራከ በኋላ መጨረሻ ላይ ሲያጣሩ ከልጅቷን ጋር ትንሽ ከልጃቸውም ጋር ማለት ከሴቲቱ ጋር ያላቸው ቀረቤታ ጥሩ አልነበረም መጨረሻ ላይ ነው ይሄን ነገር መሆኑን እሳቸውም የደረሱበት ባለቀ ሰዓት እንዲያርጉት እንጂ በፊት ቢሆን ኑሮ እንዳልከው መፍትሄ ምናገኝ ነበር እሱም እንዳይጎዱ ማድረግ እንችል ነበር ትንሽ ለኛም ፈተና ይሆንብን አሁን እሷ ያለችበት ሁኔታ ጥሩ አይደለም ትንሽ ወንዱ ልጅ ይሻራል እሱ እየተረጋጋ ነው አሁን መፍትሄ ነው ያ ነበር ወንዱ ልጅ እኚሰው አባቱ እንደሆነ ያውቃል ማንም ሰው ያውቃል እንደነገርኩ ጥሩ ሁኔታ ውስጥ አልነበሩም የሷ እናትና አባት ሽማግሌው ሲላክ ከዛ ለእናትየው ነው የተላከው እንግዲህ ያው እናት ቤት ነበር የምትኖረው እሷ ከቤቷ ይዛ መውጣት ስለነበረብን እናትየው ጋር ነው የተላከው ሁሉም ነገር ፋይን ነበር እስከሆነ ታይም በቃ ዛሬ ጣዋቱላ በጣም አሪፍ ነበር ምንም የምናውቀው ነገር የለም ገባክ ደስታ ብቻ ነበር ደስተኛ ነበር ከዛ መሀል ላይ መታባትየው በቃ የማይሆን ነገር ፈጠሩ ልጁ ግን ያውቃል አባቱ እንደሆነ አያውቅም አይደለም ልጁ አባትየው የሚያውቁት አሁን ነው እና ምንም በቃ እኛ በጣም የሚያጋባን ነገር ነው አባትም ልጁን መሆን አያውቅም ልጅም አባት መሆን አያውቅም ምንም ታሪኩ የተወሳሰበ ነገር ነው ድንገት አባትም ከሌላ ሰው ሰምተው ነው የመጡት ሰርጉን ሁላ ከሰሙ በኋላ ይሄን ነገር ሲያውቁ ነው ሊያቋርጡት ድንገት ዛሬ ነው የመጡትና በጣም ነው ግራ ያጋባን እና እንደው መፍትሄ ካገኘን ትንሽ ሁለቱን ምንረዳበት መንገድ ካለ ብለን ለመፍትሄ ነው እናንተ ጋር የመጣነው አው ነገሩ ትንሽ ግራ ያጋባል አባት ልጃቸው ሁለቱንም ልጆቻቸውን ምን ላይ እንደደረሱ ሳያውቁ ነው ዛሬ ተነስተው ሰርግ ሲሰረግ ድግስ ሲደገስ ጠብቀው ወጥተው አትጋቡም ወንድምና እህት ናችሁ ማለታቸው ግራም ያጋባ ነገር ነው ግን እንደው አንድ አካባቢ ያሉ ሰዎች ናቸው ሙሽሮቹ ይተዋወቃሉ ይሄንን ያህል አይተዋወቁም እሱ የክፍለ ሀገር ልጅ ነው እናትና አባት በፊት ተጋቡ በኋላ እሱ እንደተወለደ ተፋቷል እና ይሄን ነገር አባት ልጅ እንዳለው ያውቃል እንጂ የልጁ እድገት እንዴት እንደሆነ የት እንደደረሰ የሚያውቀው ታሪክ የለም ያው ክፍለ ሀገር ነው ከዘመድ ጋር ነው ያደገው አጋጣሚ ያው ከትምህርትም በኋላ አንዳንድ ሁኔታዎች በኋላ ወደ ከተማ ከመጣ በኋላ ነው ከሷም ጋር ሊገናኙ ይችላልበት ምክንያት እና ሁለቱም የሚያውቁት ታሪክ የለም በዚህ ጉዳይ ላይ እኛ ራሱ ምናቀው ነገር የለም ይሁን እንደሰማው እንደነገርነ በቃ ምናቀው ይሄ አዲስ ወሬ ነው እና በጣም የገረመን የሚያስገርም ነገር ነው ግራ ገብቶናል ምን እንደምናረግ የት እንደምንሄድ መፍትሄው ላጠፍቶ ነው ለዚህ እናንተ ጋር ትንሽ እንኳን ካገዛችሁን ብለን ነው ቢያንስ የሆነበት ደረጃ ላይ እንኳን ደርስ ያለው ነገር እንዲረግብ ነበር የፈለግነው እስቲ እንግዲህኛ ምን ችለው እናደርጋለን አሁን ግን ያሉበት ሁኔታ ምን ይመስላል ሙሽሪት በምን አይነት ሁኔታ ውስጥ ነው ያለችው ሙሽራውስ በምን አይነት ሁኔታ ውስጥ ነው ያለው እሷ ምንም መረጋጋት አልቻለችም እንደነገርኩ በጣም የሚያስደነግጥ ነገር ነው አይደለም ለሷ ለታሪኩ ባለቤት ይቅርና ላንተ ራስ ነግርክ የሆነ ግር የሚል ነገር
ያውን በሰርጓ ቀን ማለት ሰውየውም ካንድ አባት የሚጠበቅ ነገር አይደለም ያደረጉት አትሊስት ማስተዋወቅ እኮ በቃ ይሄ ባክግራውንዳቸው ነው ምንም ትዳራቸውም ላይ እንትን የሚያደርግ ነገር አይደለም ገባ ማስተዋወቅ ነበረባቸው በጣም ብልግና ነው የሰሩት ነገር ይሄ ከትልቅ ሰው የሚጠበቅ ነገር አይደለም እንግዲህ እኛ ቻልነውን ነገር ሁሉ እናደርጋለን ከምንም በላይ አሁን የሙሽራውና የሙሽሪት ደህንነት ነው ከዚህ በፊት ብዙ ነገር ተፈጥሮ ሊሆን ይችላል ዝም ብለውም ወደ ትዳር ገብተዋል ብዬ አላስብም ሰው ወደ ትዳር ከመግባቱ በፊት ዛሬ የመጣኛኛ የመተዋወቂያ ጊዜ ይወስዳል አብዛኞቹ እንግዲህ ምንም የምንደብቀው ነገር አይደለም እርግዝና ሲመጣ ነው ሽማግሌ የሚላከው ዛሬ እንግዲህ አስቀድሞ እንደዚህ የሚደረግበት ዘመን ላይ ደርሰናልና በእነሱ መካከል የተፈጠረ ነገርም ሊኖር ይችላል እንግዲህ ብዙ ነገር የማጣራቱን የማረጋጋቱን ስራ ሄደን እንሰራለን ጊዜ መውሰድ ያስፈልግም ብዬ ነው ያሰብኩት ግን ሰርገኞች ለሰርግ የመጡ ሰዎች አሉ ያው እንደነገርኩ እኮ የተሰረገ መተው ነው አባትዬው የበጠበጡት እኛም በቃ ምንም መረጋጋት አልቻልንም ብዙ ሰዎች ለሰርጉ ድምቀት ነው የመሰላቸው መተው ሽጉጥ ሲተኩሱ ያው ያውቃል አሁን እንግዲህ ሙሽሮቹ ሳይኖሩ እንዴት ሰርግ ይሰረጋል ምናምን ስንወጣ ራሱ ከድንኳን ብዙ ወሬ እየሰማን ነው የወጣን እስከምንወጣ ማለት ነው ያው እዛው ነው ያሉት አሉ ብዙ ሰዎች ስለዚህ ተረጋግተን ካሜራም ምናምን እንዳይታይ ያደርገን ቤት ውስጥ ገብተን እሱንም እናገኝበት ሰርጉም ደግሞ መቆም ካለበት በዚህ ደረጃ ላይ እንዲቆም ከቤተሰብ ጋር ተመካክረን አስቁመን ነው ማድረግ የምንችለው ነገር ምናደርገው እንጂ ሰው ግርግር ምናምን ባለበት አይመቸንም እኛም አይመቸንም ሰዎችም መታየት የማይፈልጉም እንደዚህ አይነት ነገር ሊሆን ስለሚችል መጀመሪያ ሰርጉ የሚቆምበትን መንገድ በስልክም ያወራን እንሂድና ሰርጉን አስቁመን ነገሮችን ለማረጋጋት እንሞክር ብዙ ተጠርቶ እንዴት ነው ተመለሱ እንኳን የሚባለው በጣም የሚያሳፍር ነገር እኮ ነው ከባድ ነው ረዳችኋለሁ እንግዲህ ምን ችለውን ሁሉ እናደርጋለን እስቲ ተዘጋጁ እቃ ምናምን ያዙ እንውጣ እሺ መፍትሄ ይሻላል እንግዲህ እዚህ ነች ያለችው እስቲ ከከፈተችልን እንያስቲ እንሞክረው እዚህኛው ክፍል ነው እሺ በቃ ሌላ ሰው ግን ምንም ግርግር እንዳይፈጠር እሺ ምንም ግርግር እንዳይፈጠር ሳሪ ከፈለች ሳሪ አንዴ ብቻ አውሪና ችግር የለውም አንደኛ ነው ማትሊስት ከፍተሽ አዋሪ እሺ በያንዴ ናውራና ደግመን አንመጣም እዚህ ክፍል እኮ እናስቸግርሽ ማንም አይደለም እኛንን እኮ ያለነው እኛንን እኮ ሌላ ሰው አይደለም ሳሪ በፈጠረሽ አንዴ ክፈቹ አንዴ ይኸውልሽ ተረጋጊ እናት ይኸውልሽ አንዴ ይኸውልሽ መፍትሄው ነው አንዴ ክፈቹ እናውራ ከዛ በቃ እንሄዳለን አንዴ ሳሪ ተነሽ ክፈቹ ይገባናል እኮ ጉዳትሽ በቃ አንዴ እንደምን ቆየች እዚህ ክፍል ትንሽ ቆይታለች ሳሪ ብቻ አላናገሯቸው ሌሎች አላን ይኸውልሽ አንዴ ብቻ ከፈቹ መፍትሄ ለማግኘት እኮ ነው ይኸውልሽ ሳሪ እየከፈተችው ነው ከፈተችው እስቲ ተረጋጊ እናት ይኸውልሽ በቃ እኮ የኔ እናት ነኝ ራስሽን አትብጂ አንዴ ተረጋጊ ነገር እንዴ ይኸውልሽ እናት ማን ደግሞ እሱ ምንድነው አይዞሽ አንተ በቃ ሂድ አይደለም እሱ ምን ይሰራል እዚህ በቃ ሰርኩ እኮ አለቀ ተቋርጦ አይደለም የሰርግ ካሜራማን አይደለም ይኸውልሽ አንዴ አንቺ ተረጋግተሽ እንድታወሪ ነው አሁን የምፈልገው ተረጋጊሽ አንዴ ተረጋግተሽ እኛንም አዋሪ እኔም እኮ ተበሳጭቻለሁ በጣም የሚያናድ ነገር በቃ ዘይ ማንንም እንደኔ ተጎዳኝ ነው አይደለም ልክ ነሽ እኮ ይገባኛል እኮ በቃ አንዴ እናውራና እንሰራለታለን ምንም የሚጎዳው እሱ እኮ ወንድ ነው እኔ አይደለም እንዴ በቃ አውጡልኝ እናንተ ቢሆኑ አንተ ድረስ ስለሱ ታወራለህ እንዴ እዚህ ጋር መተሷ ማለት እኮ ነው ያለብን አይደለም ሁለቱም ተመሳሳይ እሺ አሁን ተረጋጉና ይኸውላችሁ አሁን መረጋጋት ነው ያለው ምን ይሰጥልኛል ከዚህ በኋላ በቃ እስቲ እንደዚህ ከተረጋጋሽ እንደው ጥሩ ነው ውጭ ላይ ሆነን ትንሽ ስላለው ነገር አልፈልግም በቃ ውጡ
ኖ እኔን አዳምጪ ኧረ ቆይ ተረጋጊ በቃ እንዴ ፍቴን ፈልግለት አሁን ይሄን ያለ ከዚህ በኋላ ምን አደርጋለሁ አረ ሰውነን እኮ ድጋሚ ህይወት አለ በቃ እናት እንደዚህ ተረጋጊ ገደለኝ እኮ አባቴ አንዴ ፈጠረኝ አይደል ይሄ ድጋሚ ገደለኝ ከዚህ በኋላ ምን አደርጋለሁ አባት ሻረጎ ነገር ልክ ነው ያልኩኝ አይደለም ልክ አይደለም አባት ሻረጎ ነገር ግን እኔ አሁን ያሳሰበኝ ያለው ስላንቺ ነው ስላባትሽ አይደለም ስላንቺ ነው ያሳሰበኝ ያለው አንዴ እንረጋጋ አንዴ አንተ ምትበልና አንዴ ተረጋግተን እሷን ብቻ ወደ ራስሽ እሺ ተመልካቾቻችን እንግዲህ ተመልሰን መተናል ሁኔታው በጣም ከባድ ነው ሳራ ሁሉንም ነገር እኛ እንረዳለን ያለው ነገር ከባድ ነው ቤተሰቡ ላይም እንደምታዩ ነው በቃ ያለው ቴንሽን ማዘርም አሁን ሐኪም ቤት ናቸው ግቢውንም እንግዲህ ሰርገኛውን ለመመለስ ጥረት አድርገናል ሰውም እያስጠበቀ ነው ብቻ ነገሮች እንግዲህ ከተፈጠሩ በኋላ ወደ መፍትሄ መግባት ነው የሚሻለው ማልቀስ ማዘን ራስ ላይ ክፉ ነገር መወሰን ጥሩ አይደለም እንደ አይነት ነገሮች ከተፈጠሩ በኋላ መፍትሄውን ራስን ማረጋጋት ነውና ከዚህ በኋላ በቃ ከዚህ በኋላ ምን አደርጋለሁ ሁሉ ነገር እኮ ነው ሁሉ ነገር ነው ይጨላለምብኝ ከዚህ በኋላ ምን ህይወት አለኝ በቃ እኮ የኔ ህይወት አብቅቶለት ታላ በቃ እንዴ ሰውነሽ ገና ተስፋለሽ ምን ሆነ በቃ አብቅቶለት ምንም መፍትሄ የሚፈጠር ነገር የለም እኮ እድሜ ለአባቴ አይደለም በቃ አሁን ለመፍትሄ እኮ ነው እዚህ የመጣ ነው አይደል ተረጋጊ ራስሽን አረጋጊ በርግጥ የሳቸው ጥፋት ነው ግን እኛ ማስተካከል ከመጀመሪያው ጀምሮ እኮ ነው እኛ እኮ እዚህ ጋር የመጣነው ከድሮም ጀምሮ በቃ የኔን ህይወት ለማበላሸት ነው እሱ የሚጠራው ምንም ደስተኛ የሚያደርገው ነገር የለም አሁን ሁሉ እንዳይሆነ በቃ እንትን በሏቸው ሰዎች እንዳይገቡ በእናት እየከለከልካቸው ሰው አይግባ አንዴ ቆይ በላቸው ሶፊት አንገቴን አስደፋኝ የገዛ ዘመዶቹ ፊት ነው የገዛ ስጋዬ ፊት ነው አንገቴን ያስደፋኝ ወደ ኋላ መመለስ የለብንም እዚህ ጋር ተመጣጣው ሰው ራሱ ምን ይላል የገዛ ወንድም ወልታ ገባ ነበር ከገዛ ከስጋዬ ጋር ያጋባኝ እንዴት ሰው ለራሱ ከናስ በእናታችሁ ቆልፉት አንዴ እሺ በጣም ይቅርታ እሺ እኛም እኮ ግድ ሆነብን ነው እሺ አይዞሽ ምንም በቃ ሁሉ ጊዜኛ ለማስከፋት ሁሉ ጊዜኛን ህይወት ለማጨለም ነው እሱ የሚመጣው እኮ አንቺ ጥፋት አይደለም ማዘን የለብሽ ያው እስከ ዛሬ ሽምግልና ራሱ እንደ ወግ እንኳን ሳይገባልኝ እናቴ ናት እኮ ቁጭ ብሎ የተቀበለችው ወንድ መቀመጥ አባት እያለኝ አባት እንደሌለ ዘመድ እንደሌለኝ ዘመድ እንደሌለው እኮ ነው እናቴ ናት ቁጭ ብሎ የተቀበለችው ለሽምግልና ሳይመጣ ዛሬ ለሰርግ እንዴ በሰርግ ቀን አባት እንዴት በልጁ ላይ በሰርጉ ጋር መጥቶ በደስታው ቀን መጥቶ ማይታ የለብሽም እኮ አንቺ እኮ እዚህ ጋር ጥፋተኛ አይደለሽም አንቺ እኮ እዚህ ጋር ማዘን የለብሽም አንቺ ተረዳሽ ማንም ምንም አይረዳኝ በዚህ በቃ አሁን ራስሽን በቃ እኔ እኮ ብቻዬን ነኝ ከድሮ ጀምሮ የሚሻለው አሁን ስታለቅሽ ራስሽን ነው የምትጎጂው ተረጋጊሽ በቃ ወደ ራስሽ ተመለሽ አሁን ድጋሚ የምታለቅሽ ከሆነ እንደዚህ ሆነሽ ምንም እንኳን አሁን ምንም ማድረግ አንችልም እኔ እኮ በቃ ከዚህ በኋላ ህይወት የለኝም ምንም ህይወት የለኝም አንድ ጊዜ ሞቻለሁ መቀበል ነው እንጂ ምንም የተረጋገጠ ነገር የለም አሁን እኮ ገና ነው ነገሮች እኮ አልተረጋገጡም እሳቸውንም ገና አላገኘናቸውም ድጋሚ አግኝተናቸው ስለ ሁኔታው አጣርተን ከዛ በኋላ ነው እንትን የሚባለው እሱ ሁሉ ጊዜ ለመበጥበጥ ነው የሚመጣው ሁሉ ጊዜም ቢሆን ለኛ መጥፎ ነገር እንደተመኝ በቃ እንደዚህ ከቁም ነገር እኔ እንጃ አላቅም እኔ በጣም ነው የደነገጥኩት የምራቸውን ሁሉ አልመሰለኝም ጠጥተው መተው ምናምን ያደረጉት ነው የመሰለኝ የምሬን ነው ማለት እንዴት ድሮም ትምህርት ቤት እያለን እንደዚህ ነው የሆነ ሰዓት መተው የሆነ ነገር ያደርጋታል በቃ ምንም ደስተኛ እንድትሆን አይፈልግም እንደኔ እሱ ገረዶኝ ልቅርለት ወይስ እኔን አግብቶ ሊያስቀምጠኝ ነው ሁሉ ጊዜ ለኔ ጥሩ ነገር አይመኝ ስመረቅም እንደዚህ መጥቶ ይበጠበጠው በቃ ለኔ ደስ የተባለ ነገር ደስ አይለው አሁን እዚህ ጋር እናስበው ማሰብ ያለብሽ አንቺ እንደዚህ እሳቸውም ይኸውልሽ በቃ በቃ እንግዲህ ማሰብ አለብሽ እሳቸው ራሱ እንግዲህ ክሊኒክ ነው ያሉት ምናምን ቤተሰብ እንደምታዩ ነው ሁሉም ሰው ግራ ተጋብቷል ስለዚህ ተረጋግተሽ እኛ የመጣ ነው መፍትሄ የምንለው ነገር መፍትሄ ያለው
ነው ከዚህ በላይ እኮ አንዴ ገልበኛል በህይወት በህይወት ቆማለን ሁለተኛ ምርጫ አለን ከዚህ በኋላ ምርጫ የሚባል ነገር አልሳሪ እኔ ልጮህብሽ አልፈልግም ግን ተረጋጊና እንደ ትልቅ ሰው ነው ከዚህ በኋላ ህይወት ይቆም ለመምከር ብቁ የሆንኩ ሰው አይደለም እንደውም ህይወት ያበቃ አንቺ ነሽ ነኝ የምትመክሪኝ ሁሉ አይደል ሳሪ ከዚህ በኋላ ህይወት ዛሬ ስሚኝና ተረጋግተን ወደ መፍትሄው እንሂድ አንቺ እንደዚህ መሆን የለብሽም ማልቀስ የለብሽም ከዚህ በኋላ ምንም ህይወት የለኝ እዚህ ጋር እኮ ሰው ነው የተመለሰው ሰው እኮ በቃ የሰው ችግር እኮ ከእናንተ ችግር አይበልጥም እኮ አይደለ በቃ ፈተች በላቸው አግብታ ፈታች ይበሉ ያው ሁኔታ ውስጥ አይደለም ባልሽ ጥሩ ሁኔታ ውስጥ አይደለም ባልሽ አንተ ምን በቃ ከዚህ በኋላ የምባል ነው የምትዩ የገዛ ወንድሜ ባልሽ ነው የምትዩ ሳሪ ገና የተረጋገጠ ነገር የለም ለምንድን ነው እንደዚህ የምትሆኚው እዚህ ጋር እኮ የእሱም ያንቺም ጥፋት አይደለም ገባሽ በቃ የለጠ ነገር ሀፍን አድርጎ ከሆነ ራሱ ማስተዋወቅ የነበረበት አባትየው በቃ እኮ ነገር አጥቷል ከዚህ በኋላ እኔ የሚያበሳጨኝ አንቺ እንደዚህ መሆን ምንም ነገር ወልጅሩን ከዚህ በኋላ በቃ እሺ አንቺ ለምን አትረጋጊም አንድ ጊዜ ምን ከዚህ በኋላ ምን መረጋጋት አለ አግብታ ፈታች ተብሎ ሲወራ ምንም እኮ እንደዚህ አይነት ነገር ገና ምን እንደተፈጠረም አልታወቀም እሳቸው በሞቅታም ሊሆን ይችላል ምንም የሱ እኮ ገና የተረጋገጠ ነገር የለም መቼ እርግጠኛ ሆንሽ ወንድምሽ እንደሆነ መቼ እርግጠኛ ሆንሽ እንደዛ የሆነት ባይኖር አባቴ እንደዚህ ይሆን ነበር እሺ ታውቂዋለሽ ከቀደም ጀምሮ እንደዛ አይነት ጸባይ እንዳለው ሳሪ እኔ ካንቺ በላይ ይረዳሽ ቢሆንም እንዴት አባት በልጁ ሰርግ እንደዚህ ይሆናል ምንም ቢያል ጥላቻ ቢኖርበት እንኳን እንዴት በልጁ ሰርግ እንዴት እንደዚህ እኛም እኮ ጥረታችን ከተቻለ ያለውን ነገር ለመፍታት ነው እነሱንም እዚህ ድረስ ያለፋናቸው ነው ጥረታችን እኮ እያደረግን ያለ ነው እንጂ ሌላ ነገር አይደለም በቃ ተረጋጊ አንቺ ማግዘን እሱም ሊያግዘን ነው የመጣው ወደ መፍትሄ እንድንሄድ ነው የተፈለገው ተረጋግተሽ ንገሪንስ ተነጋግተሽ ስለሁሉ ነገር ነው ምን ያለ ምንም መፍትሄ እኮ አይደለም እነሱንም እያደከምናቸው ያለው ነው ገባሽ ምንም መፍትሄ አይኖርም በቃ ይሄ ነገር አብቅቶለታል ምንም ማለት ተረጋጊ በቃ አብቅቶልኝ ከዚህ በኋላ ህይወት የለኝ እንደዛ ብሎ ነገር የለም ሳሪ እኔ አባቴ ገደለኝ ገደለኝ በሰርጊ ቀለክሱን ያስቀመጠኝ ይሄንን ነው ለምን የሚፈልገውን ነገር ታደርጊለታለሽ ለምን የሚፈልገውን ነገር ታደርጊለታለሽ ተረጋጊ እሱም ተጎድቶ ነው ያለው ጓደኛዬ ነሽ ባለቤትሽ የቀድሞ የምትወጂው ልጅ ማለት ነው ተጎድቶ ጥዬ የሚመጣው አንቺ ትብሻለሽ ብዬ ነው የሱን ነገር ራሱ ገና ቆይስ የሱን ነገር ራሱ ገና አላጣራም ስለዚህ ተረጋግተሽ አንዴ መፍትሄ እንፈልግ አንቺ ከነገርሽን ነው መፍትሄ የሚገኘው ነገር አብቅቷል ከዚህ አያበቃለትም ተረጋጊ ሰርጌ ምን ነው በቃ ፕሊዝ ተረጋጊ እስቲ በእናታችሁ አንዴ ያረጋጋት እዚህ ጋር ያሉትንም ሰዎች ቀንሷቸው በቃ ሰው አስወጡ እዚህ ምን አስወጡ በቃ እሺ ኧረ አስወጡ በቃ እሷም እኮ ይጨንቃታል እንደዚህ ውጡና አንተ እንጂ ከ30 ካሬ ጀምሮ እስከ 160 ካሬ ድረስ አማራጭ ያላቸውን የንግድ ሱቆችን በደማቋ ለቡ መብራት እንዲሁም ዝቅተኛ የወለል አማራጭ ያላቸውን ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከነዚህ በተጨማሪ እንደየምርጫው ደግሞ በቪላ ቤት ስታንዳርድ የተሰሩ ፈልሰስ ብለው የሚኖሩበት የፔንታውስ አማራጭ ያላቸው ከ138 ካሬ እስከ 295 ካሬ ድረስ ይዘን መተናል በለቡ መብራት ኃይል ላይ እኔ ነኝ ያለ ወብ አፓርትመንቶችን ከ88246 ብር ጀምሮ ያገኛሉ በ10% እና በ15% ቅድመ ክፍያ ብቻ 40/60 ባንክ ብድር አመቻችተንሎት እየጠበቅኖት ነው ለበለጠ መረጃ በ0903 80 8083 ላይ አሊያም በ0969 98 8788 ላይ ይደውሉ እሺ እንግዲህ ሳሪ አሁን የተረጋጋሽ ይመስለኛል አይተሻል እንግዲህ ማድረግ የምንችለውን ሁሉ አድርገናል እስካሁንም ድረስ ስለዚህ ወደ ሌሎች ጉዳዮች መሄድ አለብን መረጋጋት አለብሽ ሄኖክንም ልናገኘው አልቻለም ወደዛም መሄድ አለብን ማወቅ ያለብሽ ነገር እሱ ነው ስለዚህ ተረጋግተሽ አንቺ እዚህ ምን ተፈጠረ ሚለውን ነገር አጣርተን ማድረግ የምንችለውን ሁሉ እናድርግ አባትሽን ማግኘት አለብን እንደተባለው ወንድምና እህት መሆናችሁ መታወቅ አለበት አይደል ዝም ብለው ሳቸው ስላሉ ብቻ አይደለም ነግረሽናል ግራጁዌሽኔን አቋርጧል ብዙ ነገር አድርጎኛል ትምርት ቤት ድረስ እየመጣ እኔ ደስታ ሲኖርብኝ እንደዚህ ይሄንን ሁሉ ያልሽኝን ነገር ዛሬም በእንደዛ አይነት ስሜት ተነሳስተው ሊሆን ይችላል
ወንድምና እህት የመሆን እድል አይኖራችሁ ተጠራጥረው የመበለጥ ስሜት ተሰምቷቸው እንደዛ ያደረጉ ማለት ሁለት ሀሳብ ነው ጭንቅላቴ ውስጥ እየመጣ ያለው እዚህ ጋር ለእናትየው ነው ሽምግልና የተላከው ለእናትየው ነው ጥሎሽ የተሰጠው ኤቭሪ ነገር የጨረሱት እናትየው ናቸው ከእናትየው ጋር ትንሽ አለመግባባት ስላለ እንደምታያቸው በጣም ነርቨስ ሆነዋል እናትየው እና ብዙ ሐሳብ ነው ያለው እኔ ጋር ገባክ አንደኛ ነገር ከእናትየው ጋር ጥሩ ሁኔታ ውስጥ አይደሉ ሶ የመበለጥ ስሜት ነው የሚሰማው ሁሉንም ነገር በሴት አቅሟ እኔ እናትየውን በጣም ነው የምወዳቸው ማከብራቸው የሁላችንም እናት ናቸው ከአባትየው ጋር ትንሽ ይሆናል ጻባይ ወጣ ያለ ጻባይ ነው ያላቸው ክፉ ናቸው ምናምን ብለ የምትናገረው ባይሆን ትንሽ ወጣ ያለ ጻባይ ነው ያላቸው ከልጆቻቸው ጋር እንደማንኛውም አባት ክሎዝ አይደሉም እና እናትየውን ለመጉዳት ብለው እንደዚህ ያደረገ ነው የሚመስለኝ ከእናትየው ጋር ጥሩ ሁኔታ ውስጥ ስላልነበሩ በጣም በስሜታዊነት የወሰኑት ነገር ነው ብዬ እንዳላስብ ደግሞ በዚህ ልክ ሄዳሉ ወልደዋታል ይች ልጅ አሳድገዋታል ዛሬ የሳቸው የደስታ ቀን ነው ሊሆን የሚገባው እንደውም እናትየው በጣም ፈርተው አይጠራ ለሰርጉላ ብለው ነበር ለሽምግልናው ረግጦ ስለሄደ ለሰርጉ ማይጠራ የሆነ ነገር ያዋርደናል ብለው ነበር ያሰቡት ሽምግልና ጊዜ አሳውቃችሁ ነበር እናንተ ሽምግልና እሳቸው እንዲመጡ ነግራችሁ ነበር እንዴ እናንተ አዎ እኛ ተነግሯቸው ነበር ግን ያን ታይም ተጣልተው ነው እንደነገርኩ ተጣልተው ነው ተጣርተው እንግዲህ ልጃችን ናት ምናምን ሲባሉ ደስተኛ አልነበሩ በቃ ይሄ ሽምግልናውን ስለረገጠ ይሰርጉ ቀን መጥቶ ያዋርደናል እናትየው እኔን ስታማክረኝ ነበር እኔ እንግዲህ አብሮ አደጓ ነኝ ጓደኛዋ ነኝ እኔን ስታማክረኝ ነበር አይጠራባትየው በቃ ለሽምግልናው ካልፈለገ ለሰርጉ ቀን ምን ይሰራል ያዋርደናል እሳቸው በዚህ ልክ አላሰቡም ያዋርደናል ሲሉ በቃ ወይ ጠጥቶ የሆነ ነገር ያደርጋል ወይ ከተጠራ እንግዳ ጋር የሆነ ነገር ይነጋገራል ወይ ሙሽራውን ያስቀይማል ወይ የሙሽራው ቤተሰቦችን የሆነ ነገር ብሎ የልጄን ክብር ዝርቅ ያደርጋል ብለው ነበር ያሰቡት በዚህ ልክ ይሄዳል ይወርዳል ብለው አላሰቡም ነበር ጭንቅላቴ ውስጥ ሁለት ሐሳብ ነው ያለው ማለት በዚህ ልክ ሊሄዱ አይችሉም በዚህ ልክ መታው ልጃቸውን እንዲህ ሊያደርጉ አይችሉም at the same time ደግሞ ሊያረጉትም ይችላሉ በዚህ ምክንያት ግን እዚህ ድረስ የሚደርስ አይደለም ብዬ ነበር ያሰብኩት እሺ አሁን መፍትሄ ብለን ካሰብን እናንተ እንዴት ተዋወቃችሁ በምን አይነት ሂደት ሄዳችሁ ወንድምና እህት የመሆን እድል አላችሁ ወይ የሚለው በደንብ ማወቅ አለብን አይደል ስለዚህ እስቲ እንደው አንቺና ሄኖክ የት ነው የተዋወቃችሁት እኔና ሄኖክ የተዋወቅነው ከዛሬ 3 አመት በፊት ነበር እኔ ተመርቄ ስራ አሁንም አልተረጋጋሽም ሳሪ መረጋጋት አለብሽ በቃ ተረጋጊና ታሪኩን ብቻ ንገሪን እንድታለቅሽ አልፈልግም ከዚህ በላይ እኛ እዚህ ጋር የተቀመጥነው ለመፍትሄ ነው እመኝ እኔ የሆነ መፍትሄ እንደማመጣ ይሄንን ታሪክ ከስር ከመሰረቱ ካወቅነው የሆነ መፍትሄ ይመጣል አንቺ ተረጋጊና ከስር ከመሰረቱ ያለውን ነገር ንገሪኝ አባትሽ ጋር ያለውንም እናጣራለን ሄኖክንም ሄደን አግኝተን በደንብ እናጣራለን እህትና ወንድም የመሆን እድላችሁ በደንብ ነው እናጣራው ስለዚህ ተረጋግተሽ ንገሪኝ እስቲ እኔና ሄኖክ ከተዋወቅን 3 አመት ሆኖናል ማለት በጓደኝነት 1 አመት ቆይተናል ፍቅር ውስጥ ገባን ደግሞ 2 አመታችን ሄኖክ በቃ እዚህ ማንንም የሚያውቀው ሰው ዘመድ ስላልነበረው በቃ ቶሎ ብለን ወደ ትዳር ለመግባት ነበር ፍላጎታችን የተዋወቃችሁበት ሁኔታ ምን ይመስላል እንዴት ነው የተገናኛችሁት የሆነ ዝምድናችሁ የሚያሳይ ነገር ነበር መጀመሪያ የተዋወቃችሁበት ሁኔታ በጭራሽ ሄኖክ እንደነገርኩ እዚህ ከተማ ውስጥ ማንንም ሳያውቅ ማንንም እንዳጋጣሚ ሆኖ ነው እኔና እሱ አንድ መስሪያ ቤት ውስጥ ሲቪ ለማስገባት ስንሄድ የተዋወቅነው እናም ልክ ታክሲ ውስጥ ሆነን አንድ ላይ የሄድን እሱም ቦታ እየጠየቀ ነበር የሚሄደው እንዳጋጣሚ ሆኖ እሱም የሚወርድበት ቦታ እኔም ወርድ ነበር አንድ ላይ ወረድን ታክሲ ውስጥ ምንም ነገር አላወራንም ነበር ከዛ እንደዚህ አይነት ድርጅት ሲለኝ እኔም ወደዛ ነበርኩ ከዛ ከወረድን በኋላ ነው በቃ ያወራን እየተግባባን እሱም ሲቪል ያስገባ እንደመጣ እና እዛ ክፍለ ሀገር ሆኖ ማንተኑን ማስታወቂያውን እንዳየ እንዲሁም ደግሞ እዚህ አዲስ አበባ ከመጣ ገና አንድ ወር እንደሆነው እና እዚህ ሀገር የሚያውቀው አክስቱን ብቻ ነበር ገና ከመጣ ወረራስ አልሆነም ነበር ለወደ ይሄ ማስታወቂያ እንዳየ ሲቪዎቹን ይዞ አክስቱ ጋር መጣ
እንደነገርኩ ነው በቃ ታክሲ ውስጥ ተገናኘን ከዛ አንድ ቦታ ነበር እኔና እሱን እናስገባኝ ነበርው ሲቪው ከዛ በቃ ሁለታችንም አስገባን እሱ ኢንተርቪው ነው ሁሉ ነገር አለፈ ከዛ እሱ ተቀጠረ እኔ ደግሞ ፌል አደረኩኝ ከዛ እሱ ተቀጠረ እኔ ሌላ ቦታዎች ላይ እንደዚህ አብረን ሆነን እያስገባን እሱም እንደዚህ ዛው በተቀጠረበት ድጋሚ ስራ ሲያወጡ ምን ሲሉ እያጠራኝ በዛ መግባባት ጀመረ በዛ በቃ እዛው ድርጅት ሆኖ ሌላ ቦታ ብራንች ስለነበራቸው እዛ ቦታም እንደዚህ ድል ሲገኝ በቃ ሲቪላይዜሽን እንደዚህ አስከቢ እንደዚህ እንዳይስንባባል በዛ በደንብ ተቀራረብን እና ማንንም በቃ የሚያውቀው ስላልነበረ ካክስቱ ውጪ ማን በቃ ከኔ ጋር ነበረ የዛለት ስልክ ተላወጥን እንደዛ ያለን በደንብ መቀራረብ ጀመረ እዛ እንዳጋጣሚ ሆኖ ደግሞ እሱ ይሰራበት የነበረበት መስሪያ ቤት ብዙም ሳይርቅ ለኔ ደግሞ ሌላ ቦታ ላይ አገኘው ስለዚህ ቅርብ ስለነበረ መንገዱ በቃ የካፌ ሰዓትም ሻይ ታይምም እንደዚህ ምሳ ሰዓትም አንድ ላይ መብላት ጀመርን እዛ ማታ ወደ ቤት ስንሄድም እኔን ይሸኘኛል ቅርብ ስለነበረ ቦታው እኔ ጋር ይመጣል ከዛ እኔን ሸኝቶኝ እንደዛ ያለን በደንብ ጓደኛሞች መሆን ጀመርን ተቀራረብን በቃ እንደ እህትና እንደ ወንድም እሱ አንድ ነገር ቢጎለው እኔም ሲጎለኝ እንደዛ ያለንበት እሱም ቤት ተከራይቶ ለመውጣት አሰበ እዛ ቤትም በቃ ሲከራይ ራሱ እኔ ተቀማጭ እናስቀምጥ ነበር አንድ ላይ ሁለታችን ከዛ ለአንደን ነገር ይሆነናል ብለን ከዛ በሱ ነው ተከራየን ከዛ አብረን ቃሟልተን ሁሉ ነገር አስተካከለን አንድ ላይ ሆነን ከዛ በኋላ ነው ወደ ፍቅር ህይወት ውስጥ የገባነው ሂደት ነው በዚህ ሂደት መሃል ያንቺ አባት እሱን የሚያገኙበት አጋጣሚ ያልተፈጠረም ነበር አባቴ በበኩልኝስ መች በስራታ አግኝቶኝ የሚያውቀው እኔ እኮ እንደ ልጅ እንኳን የሆነት እንደ አባት ሆኖ እንኳን እንደ ልጅ ፍቅር ሳይሰጠኝ እኮ ነው ያሳደገኝ እንኳን እኔን አልፎ ሲላቀኝ እናትሽስ እንደው እሳቸው ከተሻላቸው ሲመጡ እሳቸውን ጠይቃለሁ ግን እናትሽስ አባትሽ ከሌላ ቦታ ልጅ እንዳላቸው ነገሮች ያውቃሉ በጭራሽ እሱ እንደዚህ ነገሮችን እናወራ ነበር እኔ ከእናቷ ጋር እንደዚህ ነገሮችን አወራ ነበርና ያው በትዳራቸው ጠንካራ የሚባሉ ሰው አይደሉም አባቷና ያው ከትዳር ውጪም ብዙ ጊዜ ወሬ የሚሰማል ላይታዋቸዋልም ከሌላ ሴት ጋር ማለት ነው ኢቭን ትዳር ውስጥ ነው ኢቭን በጣም በቅርብ ጊዜ ልጆቻቸው ካደጉ በኋላ በእንደዚህ አይነት ነገርም ነው መግባባት ሳይችሉ ያው ልጆቹም ነፍስ አውቀዋል ብለው አስበው ወደ ፍቼ ሄዱት እናትየው አባት እንደዚህ አስቸጋሪ እንትን አላቸው ማለት ነው አዎ ማለት እንደዚህ ኦፊሻሊ ወጣ ማለት ልጆቹ እንዲሳሙ ስለማይፈልጉ ቤት ውስጥ ኦፊሻል አይደለም በጣም ራሳቸው ነው የሚያውቁት እናትየው ብቻ ናቸው ለአባታቸው መጥፎ አመለካከት እንዲኖራቸው ስለማይፈልጉ እንደዚህ አይነት ነገር አይነግሯቸው እስቲ እንደው አንቺ ሄኖክ ከነገረሽ ተነስተን ስለ ሄኖክ ቤተሰቦች ምን ያህል ታውቂያለሽ አግኝተሻቸውስ ታውቂያለሽ ወይ እንግዲህ ሄኖክ ወንድምሽ ሆነ ማለት እናቱን ካገኘሽ የሱን ስቶሪ ካወቅሽ የሆነ ነገር ታውቂያለሽ ብዬ ስላሰብኩኝ ነው እድላለሁ ሄኖክ ወንድምሽ የመሆን እድላለሁ እንዴት ታዲያ ይሄንን ያወኩኝ እኔ ወደ ትዳሩ ስለማውጣት አስባለሁ አዎ ግን እንደዚህ አይነት ክፍተት አለ ሄኖክ አባቱን አያውቅም በጭራሽ ሄኖክ በቃ ከናቱ ጋር ነው ያደገው ትምርቱን ሲጨርስ ድረስ ከናቱ ጋር ብቻ ነው ያደገው እናቱ ናት ያለችው ስለ አባቱ ነግሮሽ ያውቃል እሱ ከድሮም ጀምሮ አባቱን ያውቃል እናቱን ቢሆን ሲጠይቃቸው ጥሩ ነገር የላቸውም ስለ አባቱ ስለዚህ እሱ ምንም ያውቀው ነገር የለም ከመጠሪያነት አልፎ እሺ እንደው አሁን ክፍለ ሀገር ይያልን ነበር አባትሽ ሄኖክ ተወልዶ ያደገበት ሀገር የት ሀገር ነው ተወልዶ ያደገው ሄኖክ ሐረር ነው ያደገው እሺ አባትሽ ከዚህ እንግዲህ በሄኖክ እድሜ ልክ በሚሆን ጊዜ ሐረር ነበሩ ታውቂያለሽ እንደዚህ የምታውቂው ስቶሪ አለ እንደዛ በጭራሽ ሄኖክም ቢሆን ሙሉ ለሙሉ ሐረር አርጓል ማለት አይቻልም እናቱ እሱ ለማሳደግ በጣም ብዙ ቦታ ዞራለች ተንገላታለች ስለዚህ እንደዚህ ቋሚ ቦታ አይባልም የአባቴም ስራን እስከማቆ ድረስ እንደዚህ ቋሚ የሚባል ስራ እንዳልነበረው አውቃለሁ እናቴም በቃ እሷም እንደምትነግረኝ ከሆነ እንደዚህ ቋሚ ስራ ሲሆን ከከተማ የተዘዋወረ ስለሚሰራ ቋሚ ቦታ የለውም ግን የሄኖክ እናት
እሱን ከወለደች በኋላ እሱን ለማሳደግ በጣም ብዙ ቦታ ተንከራታለች እና በጣም ከቦታ ቦታ ሆና አሳድጋ በስተመጨረሻ ነው ሐረር ሄኖኬ ካደገ በኋላ ሐረር ቦታ ቤት ተከራይቶላት እዛ ነው አሁን ራሱ እዛ ሆና ነው እያስተማማት ያለው ኦኬ እሳቸውም አልመጡም ሰርጉ ላይ የሉም እንደ እሳቸው የሄኖክ እናት አልመጡም አልተገኙም ለምን አቅማቸው ደከም ያለ ስለሆነ ወደዚህ መምጣት አልቻሉም ትንሽ ከእድሜም ጋር ተያይዞ የሚመጣ በሽታዎች አሉ አይደለ እንደዛ ትንሽ ጥሩ ሁኔታ ላይ ስላልሆኑ እዛው ሐረር ናቸው እዛው ሐረር ነው መልስ እጠራለሁ ብለው ነበር ያሰቡት እሳቸው ኦኬ እሳቸው ጋር ልትሄዱ ነበር እንደዛ መልሱን እዛ ነበር ያሰባችሁት ተሰለበስ ምን አውቃለሁ አሁን እንግዲህ ከናንተ ይልቅ ቤተሰቦቻችሁ የዚህ ነገር ቁልፍ ያውቃሉ ብዬ አስባለሁ ግን አንዳንድ ጥያቄዎችን ልጠይቅሽና ሄኖክ አባቱን ለመፈለግ ስለ አባቱ ለማወቅ ሞክሮ ያውቃል በጭራሽ እናቱ እንደዛ ቦታ ሰጠው ነበር ስለ አባቱ ለማንሳት እንኳን ገና እንዲች ነገር ሲነግራት በጣም ነው በሳጩት በዛ ላይ ደግሞ ደም ግፊት ስኳር ስላለባቸው ራሱ እሱን ትቶታል መጠየቁን እኔም ስጠይቀው ምንም ያውቀው ነገር እንደሌለ ፎቶግራፍም ሆነ በየሱ ቋሚ አድራሻ የለውም እናቱም ቢሆን እሱን ቋሚ አድራሻ አላውቅም ነበር የምትለው እዛም ይላል በቃ እናትየውም ቢሆን ለአባቱ ጥሩ ነገር ስለሌላቸው እንዳልኩም ተማሚም ስለሆኑ ያን ነገር አናነሱም በቃ ሄኖክም ቢሆን አምኖ ተቀብሎታል አባት የለኝም ስለሱ እናቱም አባቱ እናቱ ናት ይሄን ሰርግ ራሱ በስንት ትግል ነው በቃ እሷ በሌለችበት አይሆንም ብሎ በብዙ ጣውረን ነው አባትሽ እና እናትሽ አሁን ተፋተው ነው ያሉት ነገር ግን እንደዚህ አይነት ነገሮች ሲኖሩ ለምሳሌ ሽምግልና ሲኖር ልጁ ሊያገባ ሲል ሰው ልጁ ሲመረቅ ደስታ ሲኖር ተፋተው ያሉ ባልና ሚስት ተቀራርበው አብረው ይደግሳሉ ይነጋገራሉ የልጃቸውን ወግ ማድረግ ለማየት በጋራ የሆነ ቦታ ይገኛሉ አባትሽ ከሽምግልና ጀምሮ እንዴት ላይ ይገኙቻሉ እሱ ሁሉ ጊዜ የሚመጣው ሁኔታዎቹ ለማበላሸት ነው እንጂ ተደስቶ ያውቅ ያው እናትየው ሪከመንድ አድርገው ነበር የልጅ ደስታ ነው ተገኝ ብለው ነበር ለሽምግልናው ፍቃደኛ ስላልሆነ በሰርጉ ቀን ጻባዩን በደንብ ስለማይቆት ነው ለሰርጉ ያልጠሩት ሰርጉ ላቀኑ ባያቅ ብለው ነበር ያሰቡት አሁን በሰው ሰምተው ነው የሁሉ ነገር የተፈጠረው ጠርተውታል ግን ለሽምግልናው መምጣት ስላልፈለገ ነው ያልመጣው ከሽምግልናው እስከ ሰርጉ ድረስ ረጅም ጊዜ አልነበረም እንደው አባት ማንን ነው ልጅ የምታገባው ብለው አጣርተው ልጆቻቸው እንዳይጋቡ ለማድረግ እስከ ሰርጉ ድረስ ቀን ድረስ እስኪደርስ እንዴት አስጠበቃቸው አሁን በሰርጉና በሽምግልናው መዋል ስንት ቀን ነው ያለው እሱ ምንም ግድ አልነበረም ሲጀመር ምንም አይነት ቦታ አልነበረው አሁንም መምጣቱ ራሱ በጣም ነው የገረመኝ ምንም ግድ አልነበረም እኔ እኮ ሄጄ ተንበርክኬ ለምኛለሁ እባክህ ምንም ያክል እንኳን ለኛ ቦታ ባይኖር ለኛ ጥላቻ ቢኖር እንኳን ሶፊት አታሳፍረኝ ከመጣህ እንኳን በስርዓቱ በቃ ማትመጣም ከሆነ አትገኝ ይቅር በቃ ወላጅ እንደሌለው አባት ሆናለሁ ሁሉም ነገር ያልፋል ነበር ብዙ ጋፕ አልነበረውም በሽምግልናውና በሰርጉ መሃል ያው እንግዲህ ታውቀዋለህ ብዙ ሰው በስራ ቢዚ ምናምን ስለሚሆን በቃ ቶሎ ነው እንደዚህ አይነት ነገር አሁን ላይ እንደዛ እየሆነ ነው ያለው እና ብዙ ጋፕ የለው በማል ግን በደንብ ተጠናንተዋል እናትየው በሚገባ መጠየቅ ያለባቸውን ጥያቄ ጠይቀዋል ያው የተለያየ ሀገር ነው ዘመድም ሲቀመጥ ብዙ ጥያቄ ይጠይቃል የማን ወገን ነው እንዴት ነው ሚለው እንደው በደንብ አልተጠየቀም አንተም እንደ ጓደኛ ምትለኝ ነገር ካለ ያው እንደነገረች ነው ስለ ሄኖኬ የኔም ጓደኛዬ ነው ያው ስራ ቦታ አብረን ነው የምንሰራው በዛ የመጣ ተዋወቅን ጥሩ ልጅ ነው ሄኖኬ እና ይሄ ነገር ሲፈጠርኛ ምናቀው ነገር የለም እንደነገርኩ ነው ሄኖክ ጥሩ ልጅ ነው አብዛኛው ጊዜ ስልክ ደግሞ የሚያወራው ከናቱ ጋር ነው ረጅም ሰዓት እና የተወሰነ ከሷ ጋር እኛ መስራ ቤት ስራ እንደጀመረ ከሷ ስልክ ማውራት ሲጀምር እኛ ራሱ እንደቀልድ እናፊዝበት ነበር የሚገርም ነገር ግን በቃ ከሷ ጋር ሲሆን እኛም ደሳለን ጓደኛ ያዘ ያው ለከተማው አዲስ ነው አላመደችው ያው ለሰርጉ ብዙ ነገር ተጠብቃለ ሰው ከተቀራረበ ከዛ በኋላ የተቀራረቡ ጥሩ ደረጃ ላይ ከደረሱ በኋላ እኔም ስለሱ ብዙ ባክግራውንድ ማቀው ነገር አልነበረም በርግጥ ግን በቃ ይሄን ነገር አቃለ መስሪያ ቤት ላይ ያው ሻይ ቡና ተባባለለ ትወጣለ ታወራለህ አንዳንድ ነገሮች እንገባ ነበር ያው ስለ ሰርጉም አንዳንድ ነገር ያጫውተኝ ነበር ደስ ይለናል
ግን ባለቀ ሰዓት ያልጠበቅነው ነገር ይሄ ነገር ሲከሰት በጣም ነው ያዘነው በቃ ያልጠበቅነው ነገር ነው ዱብዳ ነው የሆነብን ለኛ እና ምን እንደምናረጋ አሁን መፍትሄው ምን እንደሆነ ነው ግራ ያገባን የት እንደምንሄድ ነው በቃ የጨነቀኝ በርግጥ እዚህ ጋር የማናችንም ጥፋት ነው ብዬ አላስብም ስለክ የሽምግልናው ጊዜ በደንብ ነው የተጠየቀው ይሄ ስለ ቤተሰብ መዳዝማት የእናቱን ቤተሰብ ብቻ ነው ሊጠቅስልን የቻለው እናቱ ብቻውን እንዳሳደገችው እና እኛም የመሰለን ያው አባቱ በህይወት ያለ አልመሰለንም ነበር ስለክ ያው እንግዲህ ከልጅነቱ ጀምሮ ማያውቀው ከሆነ በህይወት ያለን በቃ እንደዛ ብለን ስላሰብን ነው እንደዚህ ዲቴል ገብተን ያልጠየቅነው በቃ የደና ቤተሰብ ልጅ ነው በስነ ስርዓት ነው ያደገው ተምሯል እዚህ አሪፍ ስራ አለው ገባ እንደዚህ ሊሆን ይችላል ብለህ ራሱ አታስብም በምንም አይነት አጋጣሚ የትና ወንድም እዚህ ደረጃ ድረስ ይደርሳል ብለህ አታስብም በሆነ ሚንስም ሊታወቅ አይችልም እሺ እንደው የእናቷንም ሁኔታ ማጣራት አለብን ሄኖክም እንግዲህ ያለበት ሁኔታ አይታወቅምና ሄደንኛ ሄኖክን ማግኘት አለብን አንቺ ግን ነገሮችን አጣርተን ሄኖክ እውነት ወንድምሽ ነው የሚለውን ነገር ደምድመን እስክንነግርሽ ድረስ ራስሽን ብታረጋጊ ባይኔ በቃ ራስሽን አረጋጊ ስለዚህ እኔ ሄኖክንም ሄደን አግኝተነው እዚህ ማምጣተን ለመፍትሄ እኛ ከሙሉ ቤተሰቡ ጋር ተወያይተን የሆነ መፍትሄ እናመጣለን እንጂ አሁን በዚህ ሁኔታ ምንም ነገር እንትን ማለት አያስፈልግም በቃ ገና ነው አልታወቀም ወሬውም ራሱ ሰፈር ላይ ወንድሟ ልታገባ ምናም እንዲባል አያስፈልግም ገብቶሻል አይደል ስለዚህ ወሬውም እንዲቆም ሁሉም ነገር እንዲቆም ያለውንም ምግቡንም እየሰጡ ነው እነሱም ያያዩዋቸው ነበር ምግቡንም ምናም ለኔ ቢጤም ለመጣ ሰው ሁሉ እየተሰጠ ነው ምግብ በቃ ሀፕን አርጓል ሀፕን ያረጋው ነገር አንቺ ራስሽን ትንበይ በቃ እረፍትም አርጊ ትተኛ እስቲ የሆነ ተረፍሷም እኛ ግን ሄኖክና ሄደን እንፈልገዋለን በቃ ሁላችሁም ማረጋጉ እናንተም ካዘጋጁ እሺ በቃ እንጣ ተመልካቾቻችን እንግዲህ የሰማነው ታሪክ ሁልጊዜም እንደምንለው ያላየነው ያልደረስንበት ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚያስብለውን ታሪክ የሚያጠናክር ሆኖ አግኝተናል ቤተሰብ ልጁን በጊዜ የሚያስተዋውቀው ለዚህ ነው ብዙ ጊዜ እንዳይጋቡ ሳይተዋወቁ የሆነ ነገር እንዳይፈጠር ተብሎ ሰው ልጁን የሚያስተዋውቅበት ዋንኛው ምክንያት ይሄ ነው እንደዚህ አይነት ችግሮች አይፈጠሩም ማለት አይቻልም በጣም ሬር ናቸው እንጂ ስለዚህ እንዲህ አይነት ስህተት እንዳይፈጠር በመካከላችን እንዲህ አይነት ችግሮች ሲኖሩ ባል ለሚስቱ ከውጭ ወለዳቸው ልጆች ካሉ ሚስት ለባሏ እንደዚህ አይነት ነገር አሳውቆ መጀመር ተገቢ ነው ብዬ አስባለሁ የዛሬዎቹ ባለ ታሪኮች እጅግ በጣም ልብ የሚሰብር ነገር ነው ያጋጠማቸው አሁን የምንገኘው እንግዲህ እሱን ለምፈልገው መተን ነው እንግዲህ ቼክ ላይ ያረጉ ገብተው ነበር እንዴት ሆነ የለም የለም ኩግራ ገባን የለም ወጣ ከቤት ወጥቷል መጥቶ ነበር እዚህ ይሄ ተከራይቶ የሚኖርበት ነው አይደል የቤት ነው ግን ያው ከዛ ከመጣ ቤት ነው ይሄዳል ብዬ አሰብኩት የነበረው አሁን በእንዴት የማይሆን ነገር ውስጥ እንዳይገባ እሱ እሺ አሁን ወዴት ሊሄድ እንደሚችል ምናምን እንጠያቂት ዝም ብሎ ልጅ የኛም ልጆች ይበታተኑ ስለሆነ ታቋለች ሊሄድ ይችላል እስቲ ወደዛ እንሞክረው ምናልባት ምናልባት አክስቱ ጋር እሷ ጋር ካልሄዳ እሷ ሰርግ ቤት ናት አይደል ያለችው ሰርግ ላይ ናት እዚህ ነው ያለችው እስቲ ምናልባት ወደዚህ አካባቢ እንንቀሳቀስና የሆነ እስቲ ተንቀሳቀሱ የኛም ልጆች ይበተኑ አው መኪና ይዟል አው ይዞ ነበር እሺ ለማንኛውም እንትን እንበልና እንንቀሳቀስና እኛ እንትን እንበል እንደዛ ነው የሚሻለው ክፈት አንዴ ክፈት እሺ ክፈትልን አንዴ ክፈትልን እኮ ክፈትልና ችግር የለውም እሺ ክፈትልና አንዴ ችግር የለውም ተረጋጋ አንተ መረጋጋት ነው ያለበት እንዴ ተረጋጋ ይኸውልህ ብራዘር
ችግር የለውም ላንተ ነው ልናግዝ ነው የመጣው ማንን ማለት እኔ ብቻዬን መሆን ፈልገው በይሳት ማንንም አልፈልግም ነገርኩ አንዴ ተረጋጋ ቴዲ ውሰድልኝ በእናትህ ከሳልኩ ውሰድልኝ ቴዲ ውሰድልኝ እሺ ተረጋጋ ከተረጋጋክ በኋላ እንዴት ልረጋጋ እንዴት ልረጋጋ ቴዲ እንዴት ልረጋጋ ተረጋጋሽ እኔ እመጣለሁ እየተፈጠረው ነገር አላየም ቴዲ እንዴት ልረጋጋ እኔ ዞርላለሁ ችግር የለውም በቃ እነሱ ያስረዱዋል እኛ የመጣው ምንም ያስረዱኝ ነገር የለም ነገርኩ ችግር የለውም እኮ ታቀኛለህ ወንድሜ ታቀኛል ከዚህ ፊት ችግር የለውም እኮ አታቀኝማ ችግር የለውም ያለበትን ሁኔታ እኮ ነው ይረዳል እኔ በቃ ምንም ነገር ከዚህ በኋላ የምፈልገው ነገር የለም እኔ ወደ ሀገር መግባት ፈልጋለሁ እሺ ገብቶሃል ተረጋጋ በቃ አንተ መረጋጋት ብቻ ነው ያለበት በዚህ ሰዓት መኪናም መንዳት የለብህም ሌላ ነገር ውስጥ መግባት የለብህም እኮ እኔ ማንንም አልፈልግም በዚህ ሰዓት ምንድነው ምን ፈለግሽ ክፈትላት እሺ ለሷ ክፈትላት እሺ ምን አንተም እየደረሰባችሁ ነገር አውቃለሁ የሚያረጋጋ አይደለም እኮ እኔ ማንንም ሰው አልፈልግም አሁን እኔ ብቻዬን መሆን ፈልጋለሁ አይገባችሁም እናንተ ቆይ ፈልጋለሁ እንደው ሰው ማያስፈልግ እንዴ እሷን አታስባትም እንዴ እሷም እኮ ያለችበት ችግር እኮ ነው ለመፍትሄ ነው የመጣው ለሌላ ነገር ተረጋግተህ ወደ አንተ እየመጣ ነው አይደለ አንተ ደግሞ ተረጋግተህ ና ግባ አንተ እየነዳ ቤት እንሂድ እኔ ሄደን ከነሱ ጋር እናወራለን አይተናል ይሁን ነገር እኮ አይደለም በቃ እሺ የስንት ዓመት ነው እለፍ እሱ ይንዳ በቃ ተረጋጋና አንተ እንተነሽ አሁን እዛ እንሂድና እዛ ሄደን እሷን ለማረጋጋት ሞክር አንተ በቃ የተፈጠረው ነገር ተፈጥሯል ና በቃ እሺ በለኛ በቃ ለሌላ ነገር አይደለም ዳብሽ ተረጋጋ በቃ አንተ ናውረድ በቃ ተረጋጋና አንተ ተረጋግተህ ነው የምታረጋጋት ብለን ነው ይዘና የመጣነው ጀስት ተረጋግተን ትንበል በቃ በቃ ተረጋጉ ቁጭ በሉ አሁን እንትን ማለት አያስፈልግም እንደዚህ ምንም ማዘንም አያስፈልግም በቃ ተረጋጉና አሁን አረፍ በሉ ቁጭ በሉና መፍትሄ ነው የምንፈልገው በቃ ተረጋጋ አረጋጋት እንዴ አሁን የሚያስፈልገው እንትን ማለት አይደለም እናንተ መረጋጋት ነው ያለባችሁ ማረጋ ያለብንን ነገር አብረን ሆነን ነው መወሰን ያለብን እሱ መጣር በቃ ተረጋጋ ለመፍትሄ ነው በቃ ሁሉንም ነገር ለበቁ ተረጋጋ አረፍ በላ በቃ ራስሽን አትጨርሺ እሱን ተገኘው ለመፍትሄ እኮ ምን መቀየር እንችላለን ነገር ግን ሰሪ ሰንተሻ ላይ ያለው ነገርማ እሺ በእናታችሁ አሁን እናንተ ተረጋጉ በቃ ምንድነው ማድረግ ያለብን የሚለውን ሁላችንም ተሰባስበን እንድናወራ ሌላ ነገር አይደለም መረጋጋት ነው ያሰበው እኮ ከብድ ነገር እኮ ነው እንዴት ብለህ ታስባለህ ያያቸው አይደለ እንዴት ነው አሁን እነዚህ እህትና ወንድም ናቸው ብለን አይደለም እነሱ እኛ ራሱ እንዴት ነው ራሳችንን የምናሳምነው ያያቸው ነው አይደል በጣም ከባድ ነው እሺ ተው በቃ ቀረጻውን አንዴ አቁሙ እሺ እንግዲህ ነው ከዚህ ድረስ ይዘን የመጣ ነው እንደ ቤተሰብ ተመካክረን መደረግ ያለበት ነገር እንዲደረግ ነው አንተም እኮ ይሄው አሁን የት ልትሄድ ነው እሺ በእንደዚህ አይነት ሁኔታ መበታተን አለባችሁ ይሄንን ነገር ማጣራት የለብንም መረጋጋት የለበትም ምንም እንኳን አረጋግጠን እንኳን ምንም እኮ መፍትሄ እኮ የለውም ገብቶሃል ያለው ነገር ሰምተሃል ምንም ከዚህ በኋላ የሚቀየር ነገር የለም አይደለም እና እኔ እዚህ መገኘቴ ምንም ትርጉም የለውም ማለት ነው ካረገ በኋላ ምንም ትርጉም የለውም ያው ሄሮት አሁን ለመፍትሄ እኮ ነው ሁላችንም እዚህ አመጣጣችን እንጂ መፍትሄ ለማግኘት እናንተ ያልገባችሁ ነገር አለ ጓደኛዬ ምን አይ ያልገባችሁ ነገር አለ ተረጋጋ ስሜታዊ ይሁንኩ ነው አሁን እኮ የናንተ ማን ስለተሰማን ነው እዚህ ጋር ቁጭ ብለን እያወራን ያለነው ወደ መፍትሄው እንድንሄድ ማለት ነው በእኔ ቦታ ሆናችሁ አስቡ እያልኳችሁ እኮ ነው ያንተን ያህል ህመም ላይ ሰማኝ እኮ ይችላል ግን ሁኔታው ያላችሁበት ሁኔታ ይገባኛል አይ በጣም ይቅርታ አልተረዳችሁኝ ቁጭ ብለን እያወራን ያለነው ትልልቅ ሰዎች ነን ወደ መፍትሄ እንድንገባ ነው ታዲያ አይደለም ሻውን ተረጋጋ የማንም ጥፋት አይደለም እዚህ ጋር
አሁንም እናንተ በማረጋጋት እንኳን ማለቀው ሰው እየመጣ ህይወቴን ሲበጠብጥ እናንተ አልገባችሁ ይኸውልህ መፍትሄ እኮ ነው ለቀጣይ መፍትሄ ለማምጣት እኮ ነው ይሄ ነገር ደግሞ እንዳይደገም በቃ 100% እርግጠኛ የሚያደርገን ነገር የለም ገባክ በዲኤንኤ አልተረጋገጠ ምን አልተረጋገጠ እኔ የሆነ ነገር አድርጌው ማለት ነው ምላቸው ጋሽ ተከሲስናት እንደዚህ ደግሞ ልቀቀኝ አልኩ ልቀቀኝ ማን